ለኔ የሚገባኝ ይሄ ከሆነ ለኔ ምላሽሽ ይሄ ከሆነ ለእያንዳንዱ ነገር በጣም አመሰግናለሁ። ወረቀትሽን መቀበል ትችላለሽ። እኔ ለአንቺ ክፉ አልመኝም። የነገ ህይወትሽ የተስተካከለ ይሆንልሽ፣ ጥሩ ሰው ይግጠምሽ። ይሄ ነው ልልሽ የምችለው። ገባሽ? ምንም ስላንቺም ክፋት አልመኝም። ምንም አያግኝሽ። የልጄ እናት ነሽ። ልጄ ከአንቺ ጋር ነው ያለው። ይሄ ነው የምመኝልሽም ማለት ነው። ለእኔ ግን ለሰጠሽኝ ክብርም ለሰጠሽኝም ላደረግሽውም ነገር ስለ ሁሉም ነገር አመሰግናለሁ። እኔ ትችላለሽ። ቴንኪዩ። በቃ ትዳራችን እዚህ ጋር ያቆማል። እኔ አንቺን ብዙ ነገር ማድረግ እችል ነበር፣ ነገር ግን እዚህ ጋር ይበቃናል። ስለዚህ ወረቀትሽን እንጂ። ቴንኪዩ። ኦ ማይ ጋድ፣ ኦ ማይ ጋድ። ጉድ ነው፣ ጉድ ማለት ነው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች፣ አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ዝት ይበልልኝ እያልኩኝ እንግዲህ የጥንዶቹ ሁሉን የሚያሯሩጠው ትዳር ፈርሷል ማለት ነው፣ ወይም ደግሞ ተፈጸመ ማለት ነው። እንግዲህ መስማማት ከሌለ መለያየትም አለና ብዙዎቻችሁ እንግዲህ ብዙ ችግር ላይ ራሳችሁን እየጣላችሁ ትገኛላችሁና በመጀመሪያ እናንተ ራሳችሁን ጠብቁ ማለት እወዳለሁ ማለት ነው ወዶችዬ። ሲቀጥል ደግሞ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ግቡ። ነባር ቤተሰቦች ደግሞ ከልብ ከልብ አመሰግናለሁ የኔ ብርታቶች፣ እወዳችኋለሁ። እንግዲህ በሚያሳዝን ሁኔታ ጀግና ናት፣ ትዳሯን አትርፋለች። በማይታመን መንገድ መጣ ትዳሯን አድናለች ያልናት ሩታ በመጨረሻው ሰዓት እንግዲህ ፈገግ ሳቅ እያለች የምትፈልገውን እቃቃዋን ይዛ እቃቃዋ ወረቀት ላይ ሲፈረምላት እንግዲህ የምትፈልገው ይሄን ነበረ። ጥላ ወጣለች ወይም ደግሞ ጥላ ሄዳለች ማለት ነው፣ ወረቀቷን ይዛ አስፈርማ። ምክንያቱም አብርሃም ታደሰ ተናዶ እንዲፈርምላት ነበር የፈለገችው። ስለዚህ ወረቀቷን ይዛ ሄዳለች ማለት ነው። እንግዲህ ሩታ በነገራችን ላይ ብልህ መሆን ነበረባት፣ ብልጥ መሆን ነበረባት። በዚሁ አጋጣሚ ደግሞ መናገር የምፈልገው ሩታ ዛቻ እየደረሰባት ነው። ሩታ ሰው አስፈራርቷት ነው። ኧረ እባካችሁ የምራችሁን ነው? የምራችሁን ነው? ከዚህ በፊትም ዛቻ እየደረሰባት ነው። እንደዛ እንደ ውሻ ስትሆን የነበረው ጸባዩ ማለት ነው። ተለያይተናል፣ አልፈልገውም፣ አያስፈልገኝም፣ ኑሮህን ኑር፣ ያለ ሩታ አትኖርም ተብለሃል ወይ? ያለ ሩታ አትኖርም ተብለሃል ወይ? ህይወት የለህም ወይ ብለዋለች እኮ። ምን ነው ረሳችሁ? ምን ነው ረሳችሁ? ስለዚህ በቃ አለቀ ማለት ነው። ብዙዎቻችሁ ወይ ሄረሚላ ጋር ወይ ምናምን የሚለውን የምታስቡ ወይም ደግሞ እዚያ ጋር የምታገናኙት አላችሁ። በጣም አትሳሳቱ ማለት ነው። አትሳሳቱ። ሌላው እሱ ገደል ይግባ፣ አብረሽ ገደል ይግባ፣ እሷ እግዚአብሔር አላት፣ ለእሱ እግዚአብሔር የለውም ያላችሁ ወይም ደግሞ ለእሱ የፈጠረው አምላክ የለውም ያላችሁ ለማን ነው? እንደዚህ ለከሌ እንደዚህ ነው እከሌ እንደዚህ ይሆናል ብላችሁ የምታስቡ ሰዎች ማለት ነው በአናታችሁ ተተከሉ፣ በመጀመሪያ ደረጃ ማለት ነው። ገባችሁ? ምክንያቱም አንደኛውን ፈጣሪ ያለው አንደኛው ፈጣሪ የለውም በእናንተ ቤት። ስለዚህ እሱ ምንም አይሆንም፣ የዋህ ምንም አይሆንም። ነገሮቹ ከተፈለሰፉ ነገሮቹ እንደዚህ ይሆናሉ ከተባሉ ቆይተዋል። በቃ አመት አልፎታል። ተጋባን ብለው ዱባይ ደርሰው ተመለሱ። ያንን የጀመረችው አለቀ። የአብርሽ አጠፋ ከሚባለው እጥፍ ያጠፋችሁ ደግሞ እሷ ናት፣ ወይም ጥፋተኛዋ እሷ ናት። ይህን ማወቅ አለባችሁ። ምክንያቱም ያጠፋችሁ ምንድን ነው? ልጅ አለ ስትለው ብቻ ሰበብ እየፈለገች ከሱ ለመራቅ ብዙ ጥረቶችን አድርጋለች። ብዙ ጥረቶችን አለቀ። አብርሽ ከሌላ ሴት ጋር የመጣው ወይ ደግሞ ከሄረሚላ ጋር የመጣው ምናምን ደግሞ ለሩታ የፍቺ ወረቀቱን ከፈረመላት በኋላ ነው። ዛሬ የተፈረመው ወይም ደግሞ ያ ትናንት የተፈረመ የፊርማ ወረቀት ንብረት ነው በቃ። ስለዚህ እንደሰማችሁት ብዙ ነገር ማለት እችላለሁ፣ ብዙ መናገር እችላለሁ፣ ብዙ ማለት እችላለሁ። ነገር ግን ደግሞ የልጅ እናት ነሽ ብሎ አክብሮ አነጋገሩ፣ አክብሮቱ ውይ ትለያለህ። ቀብራራው ታደሰ ትለያለህ። አስተዳደግ
ለሰው ልጅ ያለው አክብሮት ይሄ ምንን ያሳያል? አስተዳደግን፣ የቤተሰብ ክብርን፣ ምን አይነት ቤተሰብ እንዳሳደገው፣ ምን አይነት አክብሮት እንዳለው፣ ለምንም ይሁን ለምንም ከአንደበቱ ክፉ የማይወጣ ማለት ነው። ብዙ ጊዜ ዝምተኛ ሰዎች ለራሳቸው ተጎጂዎች ናቸው። ዝምተኛ ሰዎች ከቻላችሁ ዝም በሉ ይባላል። ዝም ብሎ ነገሮችን የሚያሳልፍ ጀግና ወንድ ነው አብርሃም። ዝም በማለት ብዙ ነገሮችን የሚያሳልፍ ማለት ነው። ምንም ለሚያልፍ ቃል የማያልፍ ቃል፣ የማይረሳ ቃል የማይናገር ማለት ነው። ስለዚህ ይህንን አይተንበታል አብርሽ ላይ ማለት ነው። ቀብራራዬ የማይች የኔ ጎምላላ ማለት ነው። አብርሽ ደግሞ ምንም መቼም ምንም አይሆንም ማለት ነው። መቼም ምንም አይሆንም። እየሮጠ መጠው እየሮጠ ከሚወጡ ሰዎች ግን ፈጣሪ ይጠብቀን ማለት ነው። የህይወታችሁን የሆነ ውስጥ ማለት ነው። ደግሞ እኮ እኔ እንጃ ብቻ የሆነ እንደዚህ ናት ብለው እንኳን እንዳይናገሩ ወይም ደግሞ የልጅ እናት ናት ብሎ እንኳን ያን መጥፎ ባህሪዋን እንኳን እንዳይናገር መውለዷስ ሰው በዚህ ልክ ህይወቱን ያበላሻል ማለት በዚህ ልክ የሆነ ራሱን ማለት አላውቅም። በዚህ ልክ ያወርዳል። በዚህ ልክ ሩታ ማለት ነው። እናም እንዳልኳችሁ እኔ ሩታን ላነግሳት ነበረ፣ ንግስት ልላት ነበረ። መቼ ትዳሯን ለማዳን ሩጣ መጣ አብርሽን ሙሉ በሙሉ ከልቡ ተመልሶ ይቅርታዋን ተቀብላ ልክ በቃ ሁሉም ነገር ይስተካከላል፣ ሰላም ይሆናል ብሎ ነው ከሷ ጋር እስካሁን የቆየው። ከህይወቱ ፈርሞላት እንኳን እየተከተላት የነበረው በምትሄድበት ሁሉ እየተከተለ ይቅርታ ታደርጋለች። አንድ ቀን ነገሮች ይስተካከላሉ ብሎ ነገሮች ሁሉ ይስተካከላሉ። የዚህን ያህል እኮ ይልሽ ነፍስ አላጠፋም። በቃ ትዳር ማንኛውም ይጋባል፣ ይለያያል፣ አለቀ፣ በቃ አለቀ። ስለዚህ ያ ነው የተካሄደው። ነገር ግን ደግሞ ያንን ሁሉ ሳይሸሽ ምን ሳይል ነገሮችን ችሎ ብዙ ነገሮችን አሳልፏል። ብዙ ጣውረዶችን አሳልፏል ማለት ነው። እሱ እየተሰደበ ተጎጂ እሱ ሆኖ የእሱ ስም እየጠፋ እሱ እየተዘቀዘቀ እሱ ብዙ ነገር እየሆነ ብዙ ነገር ሆኖላታል ሩታ፣ ብዙ ነገር ማለት ነው። ይህ ትዳር እንዲህ አይነት ትዳር ስለ ትዳር ምንነት ስለማታቅ ነው በነገራችን ላይ ሩታ። ምክንያቱም ትዳርን ገብታበት አላየችው። ሩታ ትዳር ምንድን ነው? ትዳር አያያዝ እንዴት ነው ትዳር መያዝ ያለብኝ? እንዴት ነው ባሌን መያዝ ያለብኝ? ምን አይነት አክብሮት ነው ለባል የሚኖረኝ? ምንም የምታውቀው ነገር የለም። ምክንያቱም ገባች፣ አልቅሳ ገባች ወደ ህይወቱ። ከዚያ የሆነ ጊዜ ጨረሱ፣ ሄደች፣ ተጋባናለች፣ መጣች፣ ወደ ውጭ ሄደች። ወደ ውጭ ስላቸው ቤት ውስጥ ወጣች። በቃ ይሄ ውጭ የምትል ሴት ወይ ደግሞ መጀመሪያም የተቅለበለበች ለምና የምትመጣ ሴት በቃ ለአንድ ነገር ነው የምትመጣው። የመጣችበትን ይዛ ውልቃለች ማለት ነው። አለቀ። ይሄ ነው። ስለዚህ መልካም እነ ሮቤል እንግዲህ ሹካና ማንኪያችሁን ይዛችሁ ከቀብራራው ታደሰ ህይወት ውልቅ። አሁንም እየዛታችሁ ያላችሁ አላችሁ። ከዚህ ሌላ ደግሞ ምኑን ከዚህ በፊት ተናግሬዋለሁ። ምኑን ነው የፈለጋችሁት? ሩታ ጋር እንትኑን ስለተገናኘበት እንትኑን የሚስጠን ልትሉ ነው እንዴ? ጉድፈላ እንትኑን የሚስጠን ልትሉት ነው እንዴ? አብርሃም ታደሰ ምኑን ይስጣችሁ? ከዚህ በላይ ተከበሩ። የምር በሩታ በኩል ያላችሁ የሆነ ተከበሩ። ሰው ንቆ በዝምታ ነገሮች ሲያሳልፍ ሌላ ነገር ማያውቅ ምናምን አይምሰላችሁ ማለት ነው። ስለዚህ አሁንም ብዙ ነገር ያላችሁ አላችሁ በሩታ በኩል ስል እነ ሮቤል እና አቡሽ አሁንም በጣም አስቀያሚ ስራን እየሰራችሁ ያላችሁ አላችሁ። ተሸክማችኋት ስሩ። አየው ተሸክማችኋት መዞር ትችላላችሁ። ፍቺው የተፈጸመው እናንተ ልጅ ያለው ብላችሁ በመጣችሁት ነገር ነው። ሰበብ ሆኖ ምናምን እንግዲህ በዚያ ነው ያኔ ነው ፍቺ የተፈጸመው። ወይም ፍቺ ወረቀት ላይ ፈረመው አብርሃም በእናንተ ነው። ስለዚህ አሁን ላይ መጣችሁ በእነ ቤላ በእነ ብሩክ በእነ ሄረሚላ የምታሳብቡት አንድም ነገር አይኖርም፣ ሊኖርም አይችልም ማለት ነው። ይህን ነገር ደግሞ አንድ ቀን እውነቱ ይወጣና ጉዳችሁ ይፈላል ማለት ነው። አብርሽ ስለያዘላችሁ ነው ሁሉን ነገር ማለት ነው። አልናገርም፣ አላወራም፣ አሳልፌ ለሰው አልሰጣትም ብሎ ስለያዘላት ነው ለሩታ። ገባችሁ? ስለዚህ እሱ ደግሞ የሚያደርገውን ነገር አታምነውም፣ እምነት የላትም። አይተሸዋል ብትባል አላየሁትም ብላለች። ይህን ሌላ ነገር አልጋ ላይ ይዘሽዋል ወይ? አላዝኩትም። ኦኬ በቃ ስለዚህ
የተባለችውን ይዛ ሩጣ ወይ ደግሞ የተባለችውን የምትባለውን ነገር ብቻ ይዛ ሩጣ ነገሮችን በዚህ ልክ እንዲሄዱ ያደረገቻቸው ሩታ ናት። ስለዚህ ምንም ማድረግ አይቻልም። መልካም እድል ብለናል። መልካም እድል ማለት ነው። መልካሙን ሁሉ ለሁለታቸውም መልካሙን ሁሉ ይግጠማቸው። ነገር ግን ሩታ እንደ አንድ እህት ልልሽ የምፈልገው ለወደፊት ህይወትሽም መልካም አይደለም። አንደኛ እንዲህ አይነት በጣም አስቀያሚ የሆነ ባህሪ በቃ ይመስለኛል ከቤቱ ነው ይሄ አስቀያሚ ባህሪ ማለት ነው። ያስታውቃል። አንዳንድ ማለት እኛ እኮ በምናየው ነገር ነው። ስለዚህ እንግዲህ መሬትን መረገጥ እንትን አለኝ የሆነ ቀፈፈኛ አትበይ ሩታ ማለት ነው። በዚህ ልክ ባገላምጠሽ ምናምን የሆነ አይንሽን ከፍ ዘቅ ከንፈርሽን ምናምን ለነገሩ የጸጸተሽ አይነት ነገር ይመስላል። እሷም ደንግጣለች ብዬ ነው ማስበው። ደንግጣለች ምክንያቱም ያው ሰዎቹ ጋር ከተለያየ በኋላ ወይም ደግሞ ከሰዎቹ ለይቸዋለሁ፣ ስለዚህ ብቻውን ቀርቶ ያለቅሳል ወይ ከዚያ ደግሞ ወደ እኔ ይመለሳል ብላ ነበር እንግዲህ ያሰበችው። አይም ደግሞ እንደኔ ሀሳብ ንብረቴን በንዴት ንብረቴ ላይ እኔ የጻፍኩት ወረቀት ላይ ያለ ምንም ሕግም ሳንሄድ ምንም ሳንል ሳይወድ በግዱ ይፈርማል ብላ ነበር ያሰበችው ሆኖላታል ወይም ተሳክቶላታል ማለት ነው። ስለዚህ እኔ እንጃ ብቻ በጣም ይከብዳል። እኔ መላ ቤተሰብሽን ነው ያየሁት ሩታ ባንቺ ማለት ነው፣ መላ ቤተሰብሽን። ምክንያቱም ይሄን ነገር እያደረግሽ ያለሽው አሁን ላይ ቤተሰብሽ ጋር ሆነሽ ስለሆነ ማለት ነው። ያው አስባችሁበት መክራችሁበት ይህ መሆን አለበት ብላችሁ ስለሆነ የምታደርጉት። መቼም እያዩ ሳያዩ ቀርተው ወይ ሳያውቁ ቀርተው ምናምን አይደለም እያንዳንዱን ነገር መልካም እድል ይግጠማችሁ ለሁለታችሁም ማለት እወዳለሁ ማለት ነው። በዚሁ አጋጣሚ መናገር የምፈልገው ደግሞ የምታስፈራራ ሄርሜላ ናት። የሚያስፈራራው አብርሽን አለ፣ የሚዘትበትም አብርሽን አለ። በሩታ በኩል የምታሽቃብጡ ሰዎች ሄርሜላ ከዚህ ነገር እንደሌለችበት እኔ አስረግጬ ነግራችኋለሁ። እሷም ምንም ነገር የለችበትም። እያስፈራሩ እየዛቱ ያሉም እነ ሮቤል ናቸው። አይደለም በውስጥ በአደባባይ ራሱ ሲዝቱ ታያቸዋላችሁ። አሁንም አንለቀውም እያሉ ይገኛሉ። እናንተ ንፍጣሞች እላችኋለሁ። እኔ ደግሞ ሮቤል አቡሽ ምናምን ኮተቶች ቅራቅንቦች ማለት ነው። እናንተ ንፍጣሞች እላችኋለሁ። እኔ ደግሞ አርፋችሁ ተቀመጡ። ከዚህ በላይ ቆዳውን ልጦ ሊሰጣችሁ አይችልም ምንም። የኔ ጀግና ሩታ እያላችሁ ጀግናችሁን አየናት ማለት ነው። አየናት አሸነፈች፣ ንግስት ሆነች ስንላት የወደቀች ምንም በቃ ከዚህ ምንም ልትሉ አትችሉም። አፍም የላችሁም ሲጀመር ማለት ነው። ስለዚህ አየን በቃ የሆነ ለሰው ልጅ ያላችሁን አክብሮት ምናምን ሰው ቤታችሁ ሲመጣ እንኳን ያለውን አክብሮት አማች ከቤታችሁ ሲመጣ እንኳን ያለውን ክብር አይተናል ማለት ነው። ያለውን ክብር የሚሰጠውን ክብር አይተናል ማለት ነው። ስለዚህ ያለ ምንም አፍ መክፈት ውልቅ ብትሉ ጥሩ ነው ማለት ነው። ከዚህ በኋላ የሚቀራችሁ ምንም ነገር የለም። ያው በልጅ እያሳበባችሁ ደግሞ እናንተ ቀለባችሁን ትሰበስባላችሁ፣ ቅማላችሁን ታረግፋላችሁ። ከዚያ ውጭ ምንም ሌላ ነገር ምንም አያስፈልግም። መልእክቴ ነው ማለት ነው ለሚመለከታችሁ። ምክንያቱም የእናንተን ቅማል ለማራገፍ አብርሃም ታደሰ መሰቃየት የለበትም። የነ ሮቤልን የናቡሽን እንደ ያገባው ሩታን ነው። ስለዚህ ፈቷል ሩታን። አሁንም ደግሞ ዛቻችሁን ታቆማላችሁ ማለት ነው። ማቆምም አለባችሁ። በደንብ አስጠንቅቄ ነግራችኋለሁ ማለት ነው። ይሄ ነው ማለት የምፈልገው ማለት ነው። አብርሃም ታደሰ ደግሞ የኔ ጀግና ብያለሁ። የኔ አንደኛ ማለት ነው። የኔ አንደኛ የኔ ጀግና የኔ አንደኛ። ምክንያቱም ይችልበታል፣ በቃ ይችልበታል አለ አይደለ? ምንም ይሁን ምንም ሁሉን ነገር በሆዱ ይዞ ማለት ነው። በቃ ሁሉን ነገር በሆዱ ይዞ በጣም ነው የሚችልበት ማለት ምንም ክፉ መናገር አይፈልግም። ክፉ ከአንደበቱ እንዲወጣ አይፈልግም። ነገሮችን ቸለል ብሎ ወይ ደግሞ ነገሮችን ቻል አድርጎ ብዙ ማለት ይችል ነበር ብሏል። ግን ደግሞ ይቅርብኝ ብሎ ነገሮችን በሰላም የሚፈታ ማለት ነው። ምክንያቱም እነሱ በእነሱ ይተዋወቃሉ። አብርሽ ማግጦ አይደለም። አብርሽ ማገጠብኝ ነው ያለችው አይደለ? አብርሽ ማግጦ አይደለም። አብርሽ ሩታ ጋር ከተለያዩ
ቆይተዋል። ከፈረመላት ቆይተዋል። ንብረት ነበር የምትፈልገው። በቃ አንድ ሰው ንብረቷ ላይ ምንም ነገር ካላደረገ ወይም ደግሞ ንብረቷን ምንም ነገር ካላረገ እሷ የምታውቀው ንብረት አሸሽቷል ወይ ደግሞ ከኔ እንደዚህ ብሏል ብላ ያሰበችውን እዚያ ጋር ጽፋ ነበር ፈርምልኝ ያለችው። ያ ነበር የቀረ፣ ታስፈርማለች። ከዚያ በዘለለ ማለት ነው ሩታ የጋብቻ ፊርማ ላይ ወረቀት ላይ ፈርሞ ነው እንደፈለገ እንኳን ቢንቀሳቀስ እንደፈለገ እንኳን ቢሆን ሲሆን የነበረው እዚያ ጋር ፈርሞ ነው ማለት ነው። ገባችሁ? ስለዚህ ለዚህ ነገር አብርሃም ታደሰ ተወቃሽ አይደለም ወይ ማነጋገር ስለማይችል ብቻ ነገሮቹ የጥፋቱ ሁሉ ባለቤት እሱ ነው ማለት አይቻልም። ማወቅ ያለባችሁ ማለት ነው። የዛሬ መልእክቴ ይህን ይመስላል። እወዳችኋለሁ። ላይክ፣ ሸር፣ ሰብስክራይብ ማድረግ አይረሳ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሁን እያልኩ ለያችኋለሁ። እውዶችዬ እወዳችኋለሁ። ቀብራራው ታደሰ ሁሌም ወደፊት የኔ አሸናፊ ማለት ነው። አንተ አሸናፊ ነህ። በቃ ይሄን ነው የምለው። ባይ ባይ ውዶችዬ። ወጭን እንትን እያልኩ ነበር። እኔ አሁን ስለሌላ ነገር መጨቃጨቅ አልፈልግም። እኔም አልፈልግም እንድታነሳብኝ አልፈልግም። ግን በሰላም መለያየት የመሰለ ነገር የለም ከሰው ልጅ ጋር። ገባሽ? ነገ በመሀላችን ልጅ አለ። እኔ አንቺን አስቀይሜሽ ከአንቺ ጋር ተጣልቼ የሆነ ነገር ሰድቤሽ መለያየት አልፈልግም። ነገ የሚያገናኘን ነገር ስላለ ማለት ነው። ለዛ ብዬ ነው እንጂ ብዙ ነገሮችን ማድረግ እችል ነበር። አንቺ ሴት ሆነሽ ይህንን ነገር ያደረግሽብኝ